የሀገራዊ ምክክሩ ለመግባባት እንቅፋት የሆኑ አልፎም ኢትዮጵያውያንን ለግጭትና ሀገራዊ ጉዳት የዳረጉ ችግሮችን ለመፍታት በር ይከፍታል ሲሉ ለምክክሩ ከተለያዩ የውጭ ሀገራት የመጡ ትውልደ ኢትዮጵያውያን ተናግረዋል። ለምክክሩ ወደ ኢትዮጵያ ከተለያዩ የዓለም ክፍሎች የመጡ ተመካካሪዎች ስለምክክሩ ያሉትን ተከታትለን እንመለስ። ውይይት አስፈላጊ ነው። አሁን ያደጉ ሀገሮች አሁን አውሮፓ ውስጥ እዚህ የደረሱት በመወያየት ነው። እነሱም ጋር ችግር ሳይኖር ቀርቶ አይደለም፣ ግን ችግራቸውን መራርም ቢሆን ቁጭ ብለው ተወያይተው በሰጥቶ መቀበል መፍትሄ ስላመጡ ነው እዚህ የደረሱት። እኛ ሁልጊዜ በኃይል ነው መፍታት የምንፈልገው ችግራችንን። ያ ደግሞ ውጤት አላመጣም። ይኸው ሀገራችንን ወደ ኋላ አስቀረብን። የናሽናል ዲያሎግ ነገር ልክ እኔም ማስበው ስለነበረ በጣም ነው ደስ ያለኝ። ዱባይ ሆኜ አይኔ ኢትዮጵያ ላይ ስለሆነች አንዳንድ ነገሮችን ሳይ እነዛ ነገሮች እኔ ካለኝ ኤክስፒሪየንስ አንፃር አገሬ ላይ እነዛ ነገሮች ቢታዩ ብዬ የምመኛቸውን ነገሮች በሚዲያ አወራለሁና ምክክሩ እኔም ማስበው ነገር ስለሆነ በጣም ትክክለኛ ነገር ነው ብዬ ነው ያሰብኩት። ምን ይባላል ብዙን ጊዜ የብዙ ሰውን ሀሳብ ማሳካት አይቻልም። ግን ኢትዮጵያ ምንድን ነው የምትለው? የኢትዮጵያ ሕዝብ ምንድነው የሚለው አብላጫውን ምንድነው የሚለው መስማት አለብን። ብንወድም ባንወድም ማለት ነው። ሁላችንም የራሳችንን ሀሳብ እየሰጠን ወረቀት ላይ ሰፍሮ ግን ይሄ የሮዛ ሀሳብ ነው ይሄ የከሊ ሀሳብ ነው ሳይሆን የሁሉም ሀሳብ አንድ ወረቀት ላይ ሰፍሯል። ሶ ያን ነገር በመጀመሪያ ዲስከስ ካደረግን በኋላ እንደገና መድረክ ላይ ህዝቡ ተወያይቶ በየግልም ተወያይቶ ከዛ ውስጥ ነው እንግዲህ ማን መምጣት አለበት የሚለውን ህዝቡ መርጦ እየመጡ ያሉት። ሙሉ ለሙሉ እንደውም ከጠበቅኩት በላይ ነው አጀንዳ ላይ የተካተቱት። ምን ለማለት ይቻላል በአማርኛ ሙሉ የተሟላ ነው፣ ኮምፕሊት ነው አክቹዋሊ። እና እነዚህን ተወያይተን በአንድ ወር እንጨርሳለን የሚለውን ራሱ ጥያቄ ሆነው እነዚህ አጀንዳዎች ተቀባይነት አግኝተው የሀገሪቱ ችግር ሊፈታ ይችላል። ኦኬ ኢትዮጵያ ገናና ነበረች አይደል? ስሟ ገናና ነው። ኢትዮጵያን ወደ ገናናነቷ ይመልሳታል ብዬ አስባለሁ። ምክንያቱም ኢትዮጵያ የቆየች ሀገር ናት፣ ክብር የሚገባት ሀገር ናት፣ ታላቅ ሀገር ናት። በሃይማኖቱም ብትሄድ ሃይማኖተኛ ሀገር ናት። ላይክ እርስ በርስ ተከባብረን የምንኖርባት ሀገር ናት። ጥቂት ህዝብ በሆነ ምክንያት ግጭት ያለ ሊያስመስል ይችላል። ያን ጥቂት ህዝብ ግን ይሄ ነገር ይፈታዋል ብዬ አስባለሁ። በአንድ ጊዜ ሁሉም ነገር እንትን አይደለም። ምንድነው ማጂክ ፕሌት ይባላል በእንግሊዝኛ። ማጂክ ፕሌት የለም እና በሂደት ነው። ግን ጥሩ ነው። ይሄ መሰረት ነው፣ ፋውንዴሽን ነው እና ለመወያየት ሰው መወያየት እንዳለበት እና ከባድ ነገሮችንም ራሱ በመወያየት መፍታት እንደሚቻል ይሄ መሰረት የሚጥል ነው። ዲያስፖራው ለሀገሩ እኔ በጣም ይገርመኛል። በቃ ግማሽ ጎኑ ኢትዮጵያዊ ነው ማለት ትችላለህ። እዛ እየኖረ ነገር ግን ሁሉ ነገሩን ኢትዮጵያ ላይ ነው የሚያደርገው። ቢከፋውም ቢያኮርፍም በአሁኑ ባለው ሲቹዌሽንስ ምንም ቅርም ቢለው በሀገሩ ፍቅር ግን መቼም አይደራደርም ዲያስፖራና እኔ ዱዋል ሲቲዝን እንዲመጣ እኔ እንፈልጋለሁ። ምክንያቱም እኛ ብዙ እያዋጣን ነው፣ ብዙ እየሰራን ነው፣ በእኛም ድካም ነው አሁንም ድረስ የደረስነውና ብዙዎቻችን በብዙ ዋጋ ከፍለናል ምንም ሳናገኝ በኢኮኖሚው ተጠቃሚ ሳንሆን እዚህ የሚኖሩትን ማህበረሰብ የራሳችን ናቸው በማለት ብዙ ዋጋ ከፍለናልና ይሄ ዱዋል ሲቲዝን እንዲደረግልን እንፈልጋለን። ምክንያቱም ስንመጣ እዚህ ሀገር እንደ ሁለተኛ ዜጋ እየታየን ነው በብዙ ቦታና ይሄ ነገር እንዲቀርና እኛም ኢትዮጵያውያን እኛም አስተዋጽኦ አድርገናል። ይሄ ነገር እንዲሆንልን ሁላችንም እንመኛለን። ይሆናል ብዬ ደግሞ አስባለሁ።